አይበለውና ወደ ቤቶ ሲመለሱ የሚወዷቸው ሰዎች ጠፍተዋል። ነገር ግን ቤቱ አለ፣ ዕቃው አለ፣ ምግቡ ገበታ ላይ ቀርቧል። ሰዎቹ ግን የሉም። ደም የለም፣ የትግል ምልክት የለም፣ የት እንደሄዱ የሚናገር አንድም ነፍስ ግን የለም። ይህ ተራ የፊልም ታሪክ አይደለም። በ1590 ዓመተ ምህረት በሮአኖክ ደሴት የተከሰተ እውነተኛ ታሪክ እንጂ 115 ሰዎች ወንዶች፣ ሴቶችና ሕፃናት በአንድ ጀንበር እንደ ጉንበን ነው ጠፉ። የታሪክ ተመራማሪዎች ለ400 ዓመታት መልስ ያጡለት ታላቅ ምስጢር። ጆን ዋይት የተባለው መሪ ከ3 ዓመት በኋላ ወደ ደሴቷ ሲመለስ ያገኘው ብቸኛው ነገር በደረቅ እንጨት ላይ የተቀረጸ አንድ ቃል ብቻ ነበረ። እሱም ክሮአቶ አኒል ነበር። ይህ ቃል የመደበኛ ኮድ ወይስ የሞት መልእክት? እነዚህ ሰዎች በምድር ተዋጡ ወይስ በባህር? ወይስ እስከ ዛሬ ድረስ በመካከላችን ይገኛሉ? ዛሬ የታሪክን ትልቁን እንቆቅልሽ እንፈታለን። ወደ ሮአኖክ ደሴት ሚስጥራዊ ጉዞ ጀምረናል። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ዓመተ ምህረቱ 1587 ነበረ። በእንግሊዝ የባህር ዳርቻ ላይ 3 ግዙፍ መርከቦች ለጉዞ ተዘጋጅተዋል። መርከቦች ላይ የነበሩት 115 ሰዎች ተራ ወታደሮች አይደሉም። እነርሱ አዲስ ዓለምን ፍለጋ የወጡ በጭንቀትና በድህነት የተሞላውን አውሮፓ ኑሮ ጥለው ወደ ሩቅ አሜሪካ ገነትን ለመመስረት የቆረጡ ቤተሰቦች ነበሩ። ጆን ዋይት የተባለው መሪ ልጁን ኤሎርንና አማቹን ይዞ ጉዞውን ሲጀምር ልቡ በትክክል ተስፋ ተሞልቶ ነበር። ኤሊኖር በወቅቱ ነፍሰ ጡር ነበረች። ይህ ጉዞ ለአዲሱ ትውልድ የሚሆን የተስፋ ምድር ፍለጋ ነበረም። ከወራት አድካሚ የባህር ላይ ጉዞ በኋላ ሐምሌ 22 ቀን 1587 የሮአኖክ ደሴት ደረሱ። ደሴቷ በመጀመሪያ ላይ እንደ ገነት ታይታ ነበረ። ለማፈር ጥቅጥቅ ያሉ ደኖችና አሳ የሞላበት ባህር። ሰፋሪዎቹ ወዲያውኑ ሥራ ጀመሩ። ቤቶችን ቀለሱ፣ አጥራጠሩ። ታሪክ የሚዘክረው የመጀመሪያው የእንግሊዝ ሰፈራ በአሜሪካ ምድር ላይም በይፋ ተመሰረተ። ነሐሴ 18 ቀን ደግሞ ሌላ ታሪካዊ ክስተት ተፈጠረ። የጆን ዋይት የልጅ ልጅ ቨርጂኒያ ድር ተወለደች። እሷ በአሜሪካ ምድር የተወለደች የመጀመሪያዋ እንግሊዛዊት ሕፃን ሆነች። ይህ ልደት ለሰፋሪዎች ትልቅ የምስራች ነበረ። እዚህ ማደግ እንችላለን የሚል ትልቅ ተስፋ ብርሃን ተነጠቀም። ነገር ግን ያ ተስፋ ብዙም አልቆየም። ሰፋሪዎቹ የመጡት ዘግይተው በመሆኑ ሰብል ለመዝራት ጊዜ አልፎባቸውም ነበረም። ክረምቱ እየቀረበ ሲመጣ የምግብ ክምችታቸው አለቀ። በአካባቢው ከሚኖሩ የሴኮታን ነዋሪዎች ጋር የነበራቸው ግንኙነትም በጥርጣሬና በጠላትነት የተሞላ ነበረም። አንድ ምሽት አንዱ ሰፋሪ በአገሬው ተወላጆች ተገደለ። ፍርሃት በመንደሩ ውስጥ ነገሰ። ሰፋሪዎቹ ተስፋ ቆረጡ። ጆን ዋይትን አጥብቀው ለመኑት። ወደ እንግሊዝ ተመለስና ተጨማሪ ምግብና መከላከያ ይዘህልና ያለበለዚያ ሁላችንም እዚህ እንሞታለን አሉት። ጆን ዋይት በሁለት እሳት መካከል ቅርቃር ገባ። በአንድ በኩል ገና የተወለደች የልጅ ልጁና ቤተሰቡን ጥሎ መሄድ ከበደው። በሌላ በኩል ደግሞ ካልሄደ ረሃብ ሊፈጃቸው እንደሆነ ተረዳ። በመጨረሻም ለመሄድ ወሰነ። ሲለያዩ እንዲህ ተባባሉ፣ ካልቻልንና ቦታውን ከለቀቅን የምንለቅ ከሆነም የሄድንበትን ቦታ ስም እዚህ ዛፍ ላይ እንጽፍልሃለን። አደጋ ካለ ደግሞ ከስሙ በላይ መስቀል አድርጉ። ጆን ዋይት በመርከቡ ላይ ሆኖ ደሴቷን ሲመለከት ቤተሰቡን ለመጨረሻ ጊዜ ማየቱ እንደሆነ በፍጹም አልጠረጠረም ነበረም። ጆን ዋይት በ1587 መጨረሻ ላይ እንግሊዝ ሲደርስ እቅዱ ቀላል ነበረም። ጥቂት መርከቦችን በምግብና በሰው ኃይል ጭኖ በጥቂት ወራት ውስጥ ወደ ሮአኖክ ደሴት መመለስ። ነገር ግን የታሪክ አጋጣሚ የጆን ዋይትን ሕይወትና የሰፋሪዎቹን ዕጣ ፈንታ ለዘላለም የሚቀይር ትልቅ እንቅፋት ደቀነበት። በወቅቱ በእንግሊዝና በስፔን መካከል የነበረው ቅራኔ ጣሪያ ነክቶ ስለነበር ስፔን የማይሸነፈው የባህር ኃይል የሚባለውን ግዙፍ ጦር ወደ እንግሊዝ ልካ ነበረም። ንግሥት ኤልሳቤጥ ትዕዛዝ ደረሰ። አንድም መርከብ ከእንግሊዝ ወደብ እንዳይወጣም። ጆን ዋይት በጭንቀት አለቀሰም። ንግሥቲቱን ለመነ፣ ባለሥልጣናቱን ተማጸነ። ቤተሰቦች በረሃብ እያለቁ ነው በማለት ተከራከረ። ነገር ግን አገሪቱ ለሕልውናዋ በምትዋጋበት ወቅት የአንድ ትንሽ ደሴት ሰፋሪዎች ጉዳይ ትኩረት አላገኘም። ጆን ዋይት ለ2 ዓመታት በእጁና በእግሩ ታሰረም። በ1588 ዓ.ም እንግሊዝ ስፔንን በባህር ላይ ድል አደረገች። ጦርነቱ ቢቆምም መርከቦች ግን አሁንም ለንግድና ለጦርነት ብቻ ይፈለጉ ነበረ። በመጨረሻም 1590 ዓ.ም ማለትም ጆን ዋይት ቤተሰቡን ትቶ ከሄደ ከ3 ዓመት በኋላ ማለት ነው በሁለት ትንሽ መርከቦች ወደ አሜሪካ ለመመለስ ፈቃድ ያገኘ። እስቲ ያስቡት ጆን ዋይት በእነዚያ 3 ዓመታት ውስጥ ምን ያስብን እንደነበረ።
በየቀኑ በአይነ ህሊናው የልጅ ልጁን ቨርጂኒያ ዴርን ያያታል። ትልቅ ልጅ ሆና ይሆን ወይስ ረሃብ በልቷት ወይስ የሀገሬው ተወላጆች ገድለዋቸዋል የሚሉ ጥያቄዎችን አይምሮውን ያጨናንቁት ነበረም። እያንዳንዱ የባህር ላይ ማዕበል፣ እያንዳንዱ የቀን ቆጠር ለጆን ዋይት የሲኦል ያህል ይረዝም ነበረም። ነሐሴ 15 ቀን 1590 የሮአኖክ የደሴት ዳርቻ ታየ። ጆን ዋይት ከመጀመሪያው መርከብ ወርዶ ወደ የብስ ሲጠጋም የደስታ ለቅሶ ሊያለቅስ ጥቂት ቀርቶት ነበረም። ርቀት ላይ ጭስ አየ። በሕይወት አሉ ብሎ ጮኸ። መርከበኞቹም በደስታ መፈንጠዝ ጀመሩ። ነገር ግን ወደ ሰፈሩ ሲጠጉ ያዩት ጭስ ከሰፈሩ ሳይሆን ከዱር እሳት የወጣ ነበረም። ሰፈሩ ግን ድምፅ አልባ ነበረም። ጆን ዋይት በከፍተኛ ድምፅ ኤሊኖር እያለ ጮኸ። የልጁን ስም ጠራ። መልስ ግን የለም። የተገኘው ነገር ቢኖር ጥቂት የበሰበሱ ግንዶችና በነፋስ የሚወዛወዙ የዛፍ ቅርንጫፎች ብቻ ነበሩ። በእነዚያ 3 ዓመታት ውስጥ ሮአኖክ ከሕያው መንደርነት ወደ ሙት ደሴትነት ተቀይራለች። ጆን ዋይት ወደ ሰፈሩ መሃል ሲገባ የጠበቀው የሰው ድምፅ አልነበረም። ቤቶቹ በሙሉ ፈርሰዋል። ነገር ግን የሚገርመው በኃይል የተሰባበሩ ሳይሆን በጥንቃቄ ተነቅለው የተወሰዱ ይመስላሉ። ልክ ሰዎቹ በፈቃዳቸው ዕቃቸውን ጠቅልለው እንደሄዱ ጆን ዋይት በጭንቀት ዙሪያውን ሲመለከት አይኑ በአጥሩ ዋና ምሰሶ ላይ አረፈ። እዚያ በሰው እጅ በጥንቃቄ የተቀረጸም አንድ ቃል አየ፣ ክሮአቶአን። ይህ ቃል በ16ኛው ክፍለ ዘመን በእንግሊዝኛ ምንም ትርጉም አልነበረውም። ጆን ዋይት ግን ቃሉን ሲያየው ደነገጠም። ምክንያቱም ክሮአቶአን በአቅራቢያ ያለች ደሴት ስም መሆኑን ያውቃል። እዚያች ደሴት ላይ ደግሞ የሰፋሪዎቹ ወዳጅ የነበረው የማንቴዎ ጎሳ ይኖር ነበረም። ጆን ዋይት ወዲያውኑ ወደ ሌላ ዛፍ ሮጠም። ከ3 ዓመት በፊት የተስማሙበትን የመስቀል ምልክት ፈለገም። አደጋ ደርሶባቸው ከሆነ መስቀል ቅረጹልኝ ብሏቸው ነበረ። ነገር ግን ምንም መስቀል ምልክት አልነበረም። ጆን ዋይት ለአፍታ ተስፋ አደረገ። በሰላም ወደ ክሮአቶአን ደሴት ሄደዋል ብሎ አሰበ። ነገር ግን ጥያቄው እዚህ ጋር ነው። 115 ሰዎች ሕፃናትና አዛውንቶች ይዘው ያን ሁሉ ርቀት እንዴት ተጓዙ? ለምንስ አንድም ሰው ምልክት ለመስጠት ደሴቱ ላይ አልቀረም? ጆን ዋይት እና መርከበኞቹ ሰፈሩን መፈተሽ ቀጠሉ። በቁፋሮ ወቅት የጆን ዋይት የነበሩ 3 የብረት ሳጥኖች ተገኙ። ሳጥኖቹ ተከፍተው ነበር። ውስጥ የነበሩት ካርታዎች፣ መጽሐፍትና ስዕሎች በሙሉ በዝናብና በጭቃ ተበላሽተዋል። ጆን ዋይት ልቡ ተሰበረ። ቤተሰቦቼ እዚህ የሉም ብሎ አመነ። በማግስቱ ወደ ክሮአቶአን ደሴትም አመሩ። ነገር ግን እድል ለጆን ዋይት ፊቷን አዞረች። ድንገት ኃይለኛ የባህር ማዕበል ተነሳ። የመርከቧ ገመዶች ተበጣጠሱ። የውሃ ማጠራቀሚያዎች ተሰባበሩ። መርከበኞቹ በሞትና በሕይወት መካከል ሆነው ጆን ዋይትን ተማጸኑ። ወደ እንግሊዝ ካልተመለስን ሁላችንም እዚህ እንሰምጣለን አሉ። ጆን ዋይት ከደሴቱ ጥቂት ማይሎች ርቆ እያለም ልጁንና የልጅ ልጁን ድምፅ እየሰማ መርከቧን ወደ እንግሊዝ እንዲዞሩ ትዕዛዝን ለመስጠት ተገደደ። ያቺ ሌሊት ጆን ዋይት ቤተሰቡን ለዘላለም ያጣባት ሌሊት ነበረች። የክሮአቶአን ሚስጥር ከዚያ ቀን ጀምሮ ለ400 ዓመታት በታሪክ መዝገብ ላይ እንደተቆለፈ ነበረ። ለ400 ዓመታት የሮአኖክ ሰፋሪዎች ታሪክ እንደ ተረት ሲቆጠር ቆይቷል። ነገር ግን በ21ኛው ክፍለ ዘመን ሳይንስና ቴክኖሎጂ ይህንን የቆየ ቁልፍ መክፈት ጀምረዋል። ተመራማሪዎች አንድ ጥያቄ አነሱ። እነዚህ 115 ሰዎች በምድር ካልተዋጡ ዛሬ በመካከላችን ሊኖሩ ይችላሉ አሉ። በቅርቡ በሰሜን ካሮላይና አካባቢ በሚኖሩ የአገሬው ተወላጆች የዘር ግንድ ሰፊ የዲኤንኤን ምርመራ ተደረገ። ውጤቱ ግን ዓለምን አስገረመ። በእነዚህ ጥንታውያን ጎሳዎች ደም ውስጥ የአውሮፓውያን የዘር ምልክቶች ተገኙ። ይህ ማለት ምን ማለት ነው? ሰፋሪዎቹ አልጠፉም። ይልቁንም ከአገሬው ተወላጆች ጋር ተቀላቅለው ጋብቻ መስርተውና ባህላቸውን ለውጠው መኖር ቀጥለው ነበር ማለት ነው። ሌላው አስገራሚ ማስረጃ የመጣው ከዛፎች ነው። የሥነ ምህዳር ተመራማሪዎች በሮአኖክ አካባቢ ላይ የቆዩ ዛፎችን እድገት መረመሩ። ጥናቱ እንደሚያሳየው ጆን ዋይት በሄደባቸው በእነዚያ 3 ዓመታት ማለትም ከ1587 እስከ 1590 አካባቢው በታሪኩ ታይቶ የማያውቀው ከፍተኛ ድርቅ መትቶት ነበር። ይህ ድርቅ ሰፋሪዎቹን ለአንድ ምርጫ አጋለጣቸው። እዚህ ቆይቶ በረሃብ መሞት ወይስ ካላቸው ጥቂት ምግብ ጋር ወደ አገሬው ተወላጆች ተጠግቶ መለመን? ክሮአቶአን የሚለው ቃል ሚስጥር አሁን ተፈታ። ሰፋሪዎቹ በፈቃዳቸው ቤቶቻቸውን ነቅለው ንብረታቸውን ይዘው ወደ ክሮአቶአን ደሴት ተጓዙ። ወደ ክሮአቶአን ደሴት የተጓዙት ለሕልውናቸው ሲሉ ነበር። ጆን ዋይት ሲመለስ ያላገኛቸው ለዚህ ነው። እነሱ ቀድሞው አሜሪካዊ ሆነው ነበር። በተጨማሪም በ2012 ዓ.ም በብሪቲሽ ሙዚየም ውስጥ የቆየ የጆን ዋይት ካርታ በኤክስሬይ ተመረመረ።
በካርታው ላይ በአንድ ቦታ ላይ ታች ተለጥፎበት ነበረም። ያ ተለጣፊ ሲነሳም ከስሩ የመከላከያ ምሽግ ምልክት ተገኘ። ይህ የሚያሳየው ሰፋሪዎቹ ከባህር ዳርቻው ርቀው ወደ ውስጠኛው የየብስ ክፍል ሄደው ለመሸሸግ ማቀዳቸውን ነው። ሳይንሱ የሚነግረን አንድ እውነት አለ። የሮአኖአክ ሰፋሪዎች አልተጨፈጨፉም ወይም በባዕድ ፍጥረት አልተወሰዱም። ይልቁንም በረሃብና በድርቅ ተገፍተው ካልታወቀ ጠላት ለመሸሸግ ሲሉ ማንነታቸውን ደብቀው ከአገሬው ሕዝብ ጋር ተዋህደዋል። የቨርጂኒያ ድር የዘር ግንድ ዛሬም ቢሆን በሰሜን ካሮላይና ሰዎች ደም ውስጥ እየተዘዋወረ ሊሆን ይችላል። የሮአኖአክ ደሴት ሰፋሪዎች ታሪክ ከ430 ዓመታት በኋላም ቢሆን ዛሬም ድረስ ያስደንቀናል። 115 ሰዎች በሚስጥር መጥፋታቸው ብቻ ሳይሆን የሰው ልጅ ለመኖር ሲል የሚያደርገው ተጋድሎ ትልቅ ትምህርት ይሰጠናል። ዛሬ ላይ ሆነን ስናስበው እነዚያ ሰፋሪዎች አልጠፉም። ይልቁንም በረሃብ በድርቅና በጦርነት ተገፍተው ማንነታቸውን ለውጠዋል። የራሳቸውን ቋንቋ ትተው የሀገሬውን ተናግረዋል። የራሳቸውን ልብስ ትተው የሀገሬውን ለብሰዋል። ለመኖር ሲሉ እንግሊዛዊ መሆናቸውን አቁመው አሜሪካዊ ሆነዋል። ጆን ዋይት እስከ ዕለተ ሞቱ ድረስ የልጅ ልጁን ቨርጂኒያ ዴርን ደህንነት ሳያውቅ አዝኖ አልፏል። ነገር ግን ሳይንሱ ዛሬ የሚነግረን እውነት በቨርጂኒያ ዴር ምናልባትም በሰላም አድጋ ትዳር መስርታና ልጆችን ወልዳ ሊሆን እንደሚችል ነው። የእሷም ደም ዛሬም በሰሜን ካሮላይና ሰዎች ውስጥ እየተዘዋወረ ሊሆን ይችላል። ታሪክ የሚያስተምረን አንድ ትልቅ እውነት አለ። ታሪክ ሁልጊዜም የምንጽፈው እኛ ብንሆንም መጨረሻውን ግን ተፈጥሮና ጊዜ ይወስነዋል። እናንተስ ምን ትላላችሁ? 115ቱ ሰፋሪዎች በእርግጥ ከአገሬው ተወላጆች ጋር ተቀላቅለዋል ወይስ አሁንም ያልተፈታ ሌላ ሚስጥር አለ? ሐሳባችሁን በኮሜንት መስጫው ላይ ንገሩ።